በቃ ታሞላ ሆነ እንዴት ላንተ አልፈልግም አላልሽም እንዴ ሄዳላልሽም እንዴ ማየት ለምንድነው አልደሰነ ከነገር ማውራት እንፈልገው ነገር ከኔ ጋር ተታወሪ ነገር ጨርሰናል እንዴ ነው ዛሬ ጽድቅ ይገደደውክ ነው ተወጣ ግን ተው ሰምኛለሽ እኔ ያልኩሽ ያለውት ከህይወታችን ውጪ እኔ እኮ እንዲቀር ያናብ ስለናው ማያገባሽም ሄዶ ነበርኩ ግን አንቺ እዚህ ውስጥ አያገባሽም በቃ ለግዝ አንቺ ነሽ ልትወጪ መውጣት ካለብሽ ከህይወታችን አንቺ ነሽ መውጣት ካለብሽ ነው ማረም የሚቆጨ ነገር ነው ራስሽ ረፊ በቃ አትናገሪያት ልጅቷ በቃ አትናገሪያት በቃ ራስሽ ጉዳይ አንተ ማለት ይበቃሻል አበቃውኛ አበቃውኝ አይደለም ምን ያላደረግሽኝ ነገር እኔ እየጎዳሽ ነው አልካለ ምን አድርጌ ነው የጎዳው ካንተ ምን ያላደረግሽ ምን አድርጌ ነው የጎዳው ይቅርታ ብዬ እግርሽ ላይ በወደቅ ቁጥር ምንድነው ምላሽሽ ልጁ ነው ይላታልሽ አንተ ከርከኛ ማን አለ ይሄን ነው የምትሄደው ያመመኝ እኮ ነው የምትሄደው አንተ አስጀምር ቤተሰብ እንግዲህ ትላንት የተፈጠረው ሁሉንም ነገር አይታችኋል የምር ይሄ ነገር እንደዚህ ባይሆን በጣም ነበር ደስ የሚለው እዚህ ደረጃም ይደርሳል ብዬ እኔ አላሰብኩም ነበር እሱም በጣም ጭንቀት ውስጥ ነበር ያለው ነገር በጣም የሚያስጠላው እውነት ለመናገር ነው እንዴት ነው የሆነች በጣም ማለት እዚህ ደረጃ የሚያደራርስ ነገር አይደለም ሲጀመር በቃ ይሄን በቀላሉ መፍታት እየተቻለ ስህተት ሰው አምኖ ይቅርታ ከመጠየቅ ውጭ ምን ማድረግ ይቻላል ከዚህ በላይ ሽፋፊ ምን ማድረግ ይችላል ተጨነቀ ብዙ ነገር ውስጥ ገባ ጭራሽ ከሀገር ለመውጣት ማሰብ ማለት በጣም ብዙ በቃ እንዴ ናይ ተረጋግተህ አስብ እንደዚህ ማድረግ የለብህም ሲጀመር ናይ መሄድ የለብህም አይ እንደዛ ቢገጥመኝም ስለተጨናነኩ ወድቅም ግን ደግሞ ትኬት መቁረጥ አይቀርም ድጋሚ መሄድ አለብኝ ግዴታ እኔ እዚህ መሆን አልችልም በቃ እዚህ በኋላ ነው የኔ ናት ማሰብ አልችልም በፍጹም አይ ትንሽ ጊዜ ለምናት አጨናነቁ ችግር የለውም ያም በላ አንተ ከልክ ማን አለኝ ለአንተ ሄዳለን አይ ማን አለኝ አንተ እንድትሄድ እኔ አልፈልግም የሆነ በቃ አንተ እንድትሄድ አልፈልግም በቃ ነገሮች ማይስተካከሉም ከሆነ እዚህ ነው መሆን ያለብን ናይ መሄድ የለብንም ምንም አዲስ ነገር ከዚህ በኋላ አይፈ
ናይ ሊፈጠር ይችላል ስማ ሊፈጠር ይችላል ተረጋጋና አይ ለምን አንድ እድል ማለት ለምን አንታገስም ትንሽ ጊዜ መስጣት ለሷም ጊዜ ያስፈልጋታል የተፈጠረው ነገር ቀላል ነገር አይደለም ግን በቃ መታገስ አለብን ከዚህ በኋላ ምን አይነት ተስተፋፊ ሞቼ ነው በምን አይነት ሁኔታ ነው መታገስ ይችላል ማለት በቃ ትንሽ ጊዜ ብቻ ያው ሄላታች ተከርከኛ ማናለን የነምትሄደው ያመመኝ እኮ ነው የምትሄደው አንተ ጀምር መሄድ የለብህም መሄዴ ግዴታ ነው ሄዱ እንዴ ለምንድን ነው ማሰብ መሄድ የለብህም አንተ ከርከኛ ማናለን ነገሮች ይስተካከላሉ በቃ እሷም ትረጋጋ እሷም እስከምትረጋጋ ነው በቃ እንዴ መሆን የለባችሁ ታይርክ ማለት እኮ በቃ እንዴት ነው መነጋገር ነው ይችላል ስለዚህ ተረጋግተን አስበንበት ጊዜ ውስጥ እሷም ትንሽ ጊዜ መስጣትና ከዛ ነገሮችን ማስተካከል ይሻላል ይስተካከላል ተስፋ የቆረጥኩ ሰው ይስተካከላል እንደዚህ አትበል ምንም ይስተካከላል እንደዛ አትበል ይስተካከላል መሄድ የለብህም አትሂድ ውብዬም እኮ እስከምንትን ስትል ነው ቁጭ በል እስኪ ቁጭ በል እንደዚህ የሆንክ ጭራሽ ነገሮች እየከበዱ አትሂድ እዚህ እንድትሄድ አልፈልግም በቃ ሲሆን ሁሉም ነገር ይስተካከላል ከዚህ በኋላ ምን ተስፋ ናይ ስቃይ እኮ ነው እዛ ብቻ ደግሞ ዝም ብለህ ተነስተህ እንዴት ትሄዳለህ በኋላ ምን ተስፋ የለኝም መሄዴ ግዴታ ነው ታዲያ ለምን ነው ልጁስ አባዬስ ነኝ አባዬስ ያዞሪ ነው ሄዱ በእናትሽን አታስጨንቂ እያመመኝ ነው እንደምታስጨንቂ ቆይ አትጨናነቁ ፋፊ አትጨነቂ በእናትሽ እንዴት ነው የማልጨነቀው ቆይ ነገሮች እኮ በእኔ ምክንያት የባሰ ምንም ነገር ውስጥ እየገቡ አንቺ ምንም አላደረግሽም አንቺ ንጹህ ሴት ነሽ እንደዛ አትበል እንደዛ ከሆነ አትሂድና ነገሮችን እሺ ለእኔ አንድ እድል ስጠኝ በቃ አትሂድና እኔ እሺ ላስተካክል መሄድ ተውና ነገሮችን እንደሚሆን ለማድረግ ልሞክር ነው በዛ ላይ ታመሃል አሁን ራስህን መጠበቅ ነው ያለብህ በጣም እያመመህ ትንሽ ማስታገሻ ራሴ ይዞ እኮ መረጋጋት አለብህ እኔ አንድ እድል ስጠኝና አትሂድ ልሞክር ፈኪያ ከተወለታል ምንም አላበቃለትም ሚስትህ እኮ እኔ ትንሽ ይሻለኝና ትኬቱን እንደገና ቆርጬ ለምን እንደዛ ታደርግ ትንሽ ታገስ በቃ ትንሽ ብቻ አንድ እድል ስጠኝ መሄድህን ተውና እኔ በእኔ አንቺ እኮ ምንም አላደረግሽም ለምንድን ነው ምንም ያላደረግኩት ይሄ ሁሉ ነገር እኮ የተፈጠረው በእኔ ምክንያት እኮ በቃ አትሂድ ይስተካከላል ነገሮች ሁሉ መስተካከላቸው አይቀርም ከዚህ በኋላ ምን የሚስተካከል ነገር
በቃ ይቅርታ ካላረገችም በቃ አንተ እንደዚህ ለምን ታስባለህ? በዛ ላይ በቃ ትኖራለህ አለቀ በቃ ደግሞ መስተካከሉ አይቀርም እንደዚህ መሆን የለብህም እዚሁ ሄለን ጋር ሆነ ራስህን መጠገን ራስህን እንትን ማለት ነው ያለብህ እና እኔ ችግር የለውም ሰው ጠርታችኋል እንዴ? ለማጣሽ ያመረተ ለማጣሽ ምንድነው ለምንድነው መጣሽ አላስገባሽም የምሩ በየራፊ በቃ አንቺ ዘው ብለሽ ራፊ በቃ እሱን አይደለም ማለት ራፊ በቃው ብዬ በቃ ታሞላ ሆነ እንዴት ላንተ አልፈልግም አላልሽም እንዴ ሄላላልሽም እንዴ ማየት አልቻለም ማየት ለምንድነው ቆይ አሁን ከእንደገና እንዲታመም ነው ብዬ ቆይ ምንድነው ቆይ አይደለም ምን ይሆንሽ ነው ሄሎ በዚህም ጊዜ እንደዚህ አይደለም ለሱ ማሰብ አለባችሁ እናንተ ጀመረ ያየውን የመጣው በቃ ይረጋጋ ዝም ብላችሁ ተጨብጭቦሽ በቃ እሺ አሁን ምንም አላስገባሽም በቃ ልትገባሽ ፈልግም በቃ ትንሽ ሰዓት ይረጋጋ እሱ ደህና አይደለም እያየሽ ነው አይደል ለጊዜ ምን መረጋጋት አላሰባችሁ ውብዬ እሺ አሁን ዞር በይ ውብዬ የነገርኩሽ እኮ ነው ካለው ቤትሽ ነው ግን ለመጣሁት ደግሞ ሰው ነው አንቺ ማለት ነው ለማለት የመጣሁት ለምን መጣሽ? ለክ ነው የመጣሁት ታስመስይ ምን ማለት ታስመስይ ዛሬም ከስተት አትማርም እንደዚህ ሆነን ከስተት አትማርም ማስመሰል አያምርብሽም እንደሞትኩና እንዳልሞትኩ ለማረጋገጥ ነው ልቀቂኝ በእናትሽ እስቲ ተይኝ ተነስሻት ተይኝ አልሞት አልኩሽ እንዴ ምን ማለት ነው ተይኝ በቃ ነኝ ነው ከስተት ተማር አሁን ተወያዩ የሆነውን ያየሽ ማለት ነው እንዴ ሞና አጣርፍ አንተ ዝም በል ያው አንቺ ጭራሽ ደግሞ ዛሬ ምን ታለሽ ታውራለሽ እንዴ ምን ሰራለሽ ካጠገባው ነው አንተ ምን ትሰራለህ ምን ትሰራለህ አንቺ ክብር ይኖርሽ እንዴ ለራስሽ አንተ ለምን አይኖርም ክብር የሚባል ነገር አለ እኔማ ክብር አለኝ በጣም ክብር ያለኝ ሰው ኧረ እባክህ እናንተ በእናታችን አንበሏት ምን ማለት ነው ተይኝ ህክምና ቤት አለብህ ናይ ለምን አዋራት በቃ እኔ መስራት እያወራሁ ነው ግን አሁን ያማኝ ነው አትረብሽ እኮ ስለምን በጣም እያወራሁ እንደገና አሁን ስትል ይሄድ እሺ ዞር በይልኝ ዞር በይልኝ እኔ አልፈልግሽም ዞር በይልኝ በቃ ዞር በይልኝ ከስተት ተማር ስተትን እመን ማለት ጥፋት ነው ዞር በይልኝ በቃ ለምን ዞር ምለው ለምን ልትቀብሪኝ ነው ሬሳዬን ለማየት ነው የመጣሽው አንተ እንደዛ ነው የምታስበው ገለሽኛል እኮ ዞር ብለሽ አሁን ካጠገቤ ሂጂልኝ ልቀቂኝ አትንኪኝ እና ሂረፍ ተይኝ በቃ አትንኪኝ እንዴ ግድ ነው እንዴ በእናትሽ ተይኝ እያመመኝ ነው ተይኝ አትንኪኝ እሷ እንኳን እንደዛ ገፍታት እንደዚህ ነው የምትለምን አንተ ግን ዛሬ አንተ ለምን ዝም አትልም አንተ ምን ቤት ነው ምን አገባህ ያው እሱን ተረዱት እናንተ ምን ይሆናል አያገባው ምን አገባው በቃ እናንተ እኛም አያገባንም እኮ በእናንተ በቃ እንደዛ ከሆነ ዝም በይ አንቺ ነው የማንን ማስቀራጭ እኔ ለሊለፈ አው ለፈልፋለሁ አንቺ ከትላንት ዛሬ መጣሽ ምን አንተ ማለት ለምን ዝም ብሎ ይሄ አንቺ አያገባሽም ይሄው ባንቺ ምክንያት እኮ ነው እንደዚህ የሚሆነው አንቺ እኮ ነሽ እንደዚህ የምታደርጊው ልቀቂኝ እንዴ አትንኪኝ ዞር በይልኝ ተማሪ እያልኩ ነው ለምን የምን ስተት አስር የምትይኝ ተይኝ እሺ ተነስታ ከምን ደነስቶን እናወራበታለን አያገባሽም እኔ መታከም አይመለከትሽም ለምን ዝም ተስበው ሂጂልኝ እኔ አልፈልግሽም ለምንድን ነው የምሄደው ውጪልኝ ምር እኔ አልፈልግሽም እንዴ አንተ ትተን ለመሄድ እንደዛ ይወሰንከው እንዴ ቆይ እንድትማር ነገሮችን እያስተካከልኩኝ አንተ እኛን ትተን ለመሄድ ነው የምታስበው ልትገይኝ እኮ አንቺ እኮ የምታስቢ ሴት እኮ ነሽ እኔ እኛን ትልገልን ታስበው በቃ አሁን ዞር በይልኝ እዚህ ሆኜ እንኳን ማረፍ አልችልም እንዴ ለምን እንደምትመጪብኝ አትምጪብኝ እንደዚህ ነው የምታስበው አትምጪብኝ እኔ እንደዛ ማድረግ ሰው አይደለም ነው እሺ ሰማካለ ዞር በይ እኔ እንደዛ ማድረግ ሰው አይደለም ዞር በይ ግን ደግሞ በቃ ስተትን አምነት ትምህርት ወስደ በራስ ተቀጥተ እንድትመለስ ነው እንጂ እንደዚህ ጭራሽ አገር ለቆ እስከመውጣት ድረስ እንዴት ትደርሳለህ እንዴት እንደዛ ታደርጋለህ እሺ አሁን እኔ ምንም ነገር አልናገርም ግን አሁን መጀመሪያ ታከም አሞሃል ስለዚህ መታከም አለብህ ለምን እንደምትናኪኝ ለምን ተሰሚለን ማለት ነው አታልሽብኝ በቃ እኔ
አልፈልግም አልኩሽ አልፈልግም አልፈልግም በቃ እሺ ተነስ መሄድ አለበት ለምን የምትተኛው እዚህ ቁጭ ብለው ይኸው አይናይን ከማየት ውጪ ሆስፒታል ቅርብ ሰዓት ነው የመጣው ቅርብ ሰዓት እኛ ወጥተን አሳክመን ነው ይዘን የመጣን ትንሽ ረፍት ላግኝበት ያመመኝ ነው ለምንድን ነው ትንሽ ይረጋጋና ከዛ ታወራላችሁ ቆይ ሁሉም ስናንተ ጨካኝ ነው የሚመስልካለ አንቺ ጨካኝ ነሽ እኔ ጨካኝ አይደለሁም ነው ጨካኝ ነሽ አንቺ እንደዛ ተስባለህ አሁን ቢገባ እኔ አንተንም እሷንም ለማገዝ ነበር እሷ ጎን የሆንኩት ግን አንተ እንደዚህ መሆን መረጥክ ሰውዬ እኔ አንተን ማውራት አልፈልግም ስለተጨናነክ ነው እንደዚህ ሆንከው እሷ ይኸውልህ በእሷ ያደረስከው ነው ዛሬ ባንተ የደረሰው እሷን እንደዚህ ሆነ ስላላገኛት ነው እኔ ግን በሌላ ነገር እስኪ አንቺ ዝም በይ እኔ ግን በሌላ ነገር አይደለም ከሷ ጎን የሆንኩት አንድ ነገር እንድታውቅ መፈልግ ቆይ አንቺ ለምን ዝም አትይም እንዴ ምን አረጋግጥ የእጅን ያገኘው የሚለው ምን ስለመንቀልቀል እኮ ነው እኮ ግራ ስለማገኝ የእጅን ያገኘው ስለረዳ ስላላነሳውብሽ ነው እንደዚህ ስላገዘኝ ነው አሁን ዝም በይ እኔ ካንቺ ጋር ስላገዘኝ ነው ተካተቀው ምንም ነገር የለም ለምን ታደርጊልኛለሽ ጭራሽ የዝችኛዋ ነው ደግሞ እኮ ሁሉ ቤት እየበረገች አይደል እንዴ አንቺ የምትገቢው አላስገባም ያለሽ ካንቺ እኔ አልወጣም እኮ ተነሽና እኔ አልነሳም ከነገር ማውራት የምፈልገው ነገር ከኔ ጋር የምታወሪው ነገር ጨርሰናል አንቺ ነው ዛሬ ስልክ እየደገምክ ነው ተወልቶታል ግን ተው ከስህተት ተማሪ የሆነ ተው ስህተት የለም በጣም ስህተት አለብኝ እሱ የመጣበትን ነገር ማውራት ስለሚፈልግ ያውራ አንቺ ምላስሽ ምንም ዝም ያውራ እሺ ዞር ግን ነው ጥፋተኛ ነኝ ማለት አይችልም በቃ እሷ ያለሽ ማውራት ትችያለሽ ተነሽ ሰማሽ እሷ ያለሽ ማውራት ትችያለሽ አትንኪያት በቃ ምን እንደምታወሪኝ ለምንድን እንደዚህ አይነት ሰው እንኳን ምን ሆንኩኝ ምንድነው ችግር ምንድነው የሆንኩት ሁሉም ሰው እንዳንተ አይደለም ነው በቃ ያለውን ነገር ሊያስረዳ ነው እሱ የመጣው አይደል እንዴ ከኔ ጋር መጀመሪያ አንቺ እኔን መረዳት ስትችይ እሱ ማስረዳት አንቺ ዝም በይ በቃ አንቺን አላወራሁሽ የእውነት ናርዲ ዛሬ የመጨረሻችን ነው ብለሽኝ ሰብስብ እሷ መናገራችን በቃ ነው ይበቃል እሱን አትበል ይበቃል አትናገሪያት አንተ ምን ይሆንክ ነው አትናገሪያት ምን ማለት ነው አትናገሪያት ማለት ምን አደረገች ዛሬም እንደዚህ እያልክ ነው ምን አደረገች አይደለም እንደዚህ ታማም እሷን ማውቀስ ላይ ነህ ለምን ማስረዳት ያለብን አንተ በቃ በእነሱ ማለት አትግባ ያወሩበት እነሱ እሺ ዛሬ ችግር ዘመን እናንተ ገና አንጨርሰን አንተ ለምን ከስተት ተምረህ ነገሮችን ማለት አሁን እንኳን ነገሮችን ለመረዳት አትሞክርም ማለት ምንድነው ችግር እንዴ ቀልድ ነው እንዴ ነገሮችን ዝም ብለህ ግፍ አድርገህ የምትሄደው እንደዛ ነው በቃ ላንተ ሁሉ ነገር ላንተ ቀልድ ነው ላንተ ይሄን ያህል ቀላል ነው ዛሬም እንደዚህ ታመግ ለሷ እንደዚህ አታርጌት ብለህ ትናገራለህ ለምትናገሪው ነገር እየተጠነቀቀ እኔ ምንም ነገር አልተናገርኩም እየተናገርኩ ያለው ስለሆነታችን ነው እያወራው ካለው ጣልቃ አትግባብኝ ገብቶሃል አይደለ እኮ ጣልቃ እንዳትገባብኝ ይችላል ከዚህ በኋላ እንደውም አንተ ጋር እንድትደርስ አልፈልግም በቃ አጠገብክ ምንድነው እሱ እንደ ጭራቅ ተከተለው አሁን ከተገኘሽ ምን ማለት ነው አንተ ራስህ እኮ ልትታኔርከው አንተ ራስህ ነው እኮ ልትታኔርከው ነው አልገባህም አንቺ እኮ ነሽ እንደዛ ስለምንሽ ይቅርታዬን አልቀበልም ያልሽ ስህተትን አልተማርክማ ምክንያቱም ሁሌ ተከትላ የምትመጣው እሷ ናት እሷን ስትስከተል ከነገር አልፈልግም በቃ ምን አደረገችሽ የኛን ችግር ሳንፈታ ሌላ ሰው እንደገና ችግሩ ሆኖብኝ እንዲመጣ አልፈልግም ገባህ አይደል እሷ ደግሞ ከችግሬ በላይ ችግር ናት ለምንድን ነው የማትረዳው እንዴ አንተ ለልጅህ አታስብም እንዴ ልጅ የሚማረው ይሄን ነው ካንተ አሁን ጥሩ ነገር እንዳደረገ ሰው እኮ ነው ምንም አላደረኩም አዎ እንደዛ የሙደቄ ምክንያት ማን ነው አንቺ እኮ ነሽ አይደል ምክንያቱም አንተ የምታረገው ነገር ትክክል አይደለም ነገሮችን ተረድተህ ራስህ ከልብ ተጸጽተህ ወደ ቤት እንድትመለስ ነው የፈለኩት እንጂ አንተ ጭራሽ አገር ለቃ እንድትሄድ ነው እንደዛ ነው ቤት ስትመጣ ከኔ ጋር የነበረውን ሰው ከመደባደብና ከመሳደብ ውጪ ምንድነው ችግሩ ያ ሰው ምን ተረድቶ እኔ ጋር እንደመጣ ምን ሊያገዘኝ እንደመጣ አንተ የምታውቀው ነገር አለ ምንም የለም እኮ አንተ ግን እሷን ይዘህ ስትወጣ ምንድን ነው ያልከኝ ነው አይደለም ምንድን ነው ያልከኝ እሷን ይዘህ ስትወጣ እሷን አትንኪብኝ ነበር ያልኩት ታስታውሳለህ አይደል ምንም ማስመሰል አይደለም ይሄ ከልቤ ነው እያወራ ያለሁት ነው ማንንም አያምንሽ እንዴት እንደዚህ አይነት ሰው ትሆናለህ አንተ እንዴት እንደዚህ ትበላሻለህ ይበቃሻል ምን ማለት ነው እስካሁን ያወራሽው የተናገርሽው ይበቃሻል በቃሽ በቃው ብዬ ማስመሰል ይብቃ
እኔ ምንም አላስመሰልኩም እኔ ከምሬ ተናገርኩ ነገር አብቅቷል አትምጪብኝ አትመላለሽብኝ ይሄ ማውጣት እንደዚህ ቀላል አይደለም ነው ከዚህ በኋላ አልደርስብሽም አትድረሽብኝ በቃ አትድረስብኝ እንዳትመጣብኝ ብለሻል አንቺም እንዳትመጪብኝ በቃ ዛሬ እንኳን አትጸጸትም አንተ ምን አይነት ሰው ነህ በቃ ምንም ያደረኩት ነገር ስለሌለ ምንም አልጸጸትም ምን ታረገኝ ፈለክ ቆይ ምን ታረገኝ ነው ፈለከው አንቺ ነሽ እንደው አሁን እየጎዳሽኝ ያለው እኔ እንትን ጎዳው አዎ እንደዛ ነው እያሰብክ ያለው እንደዛ ነው እውነታው እንደዛ ነው በቃ ይገባሽ ቆነ ምን አርጌ እስቲ ንገረኝ በቃ አታስመስይ አሁን እኔ ምንም አላስመሰልኩም ግን እንድታወራኝ ፈልጋለሁ አውራኝ በስርዓት በቃ ከዚህ በላይ ምንም ማውራሽ ነገር የለም አበቃውኛ ምን አደረክ አበቃውኝ አይደለም ምን ያላደረግሽኝ ነገር እኔ እየጎዳሽ ነው አልካለ ምን አድርጌ ነው የጎዳው ካንተ ምን ያላደረግሽኝ ምን አድርጌ ነው የጎዳው ይቅርታ ብዬ እግርሽ ላይ በወደቅ ቁጥር ምንድነው ምላሽሽ ልጁን ተቃራኒ አይደለም ነው እንጂ እሷን እየጎተተ ከቤት እንድትመጣ አይደለም ነው የምፈልገው ገባ ካለ እቺ ምንም አላደረግሽም በቃ እሷን አልፈልጋትም አልፈልግም በቃ አንተ ሚስትህን ካላስቀደምክ አንተ ምን ትሰራለህ ከሌላ ሴት ጋር ዛሬ እንኳን ተመረቅ ከኔ ጋር ታርቀ መርዳት ካለብን ሁለታችንም እንድንረዳው እንጂ እሷ ለምን ተከትላት የምትመጣው አንተ ጋር በቃ ነገሩን ልታስረዳሽ ነው የመጣችው ለክፋት አይደለም አንቺ በክፋት ተረጎብሽ አስረዳች እሺ በቃ አሁን እያመመኝ ነው አትበጥብጭ ላቴ እየታመመ ሰላም ነኝ ማለት አለብኝ እረፍት ማድረግ የለብኝ ለምን ራሱ ደህንቶ ነው አንተ እንደዚህ ለምንድን ነው የማሰሙት እናንተ አይደለም ለምን ራሱ ደህንቶ እንደዚህ ይናሃል በቃ ችግሩ ምንድነው እኔ ጋር ቢሆን ነው የማፈልገው ውጪ ችግር የለም ውጪና ሂጂ በቃ መጀመሪያ ግን ከህይወታችን ውጪ ሰምተሻል አይደል ከህይወታችን ውጪ እሷ ምን ታላላችሁ እኔ ምንም እያረኩኝ አይደለም ሴትዮ አደፈረሽ እንዲቀር ያደረኩት በቃ እንደ ጭራ ኮለ የምትከታዩ አንቺ ወንድ አጣሽ እንዴ ወንድ ባገሩ የለም ነው ምን ብቻ ነው ያየሽው በቃ ውጪ ከህይወታችን ውጪ አሁን እሷ ገና እዛው ላይ ነች በቃ ምንም እየገባ አሁን ቢታሟል ወርቋል ነው ትላንት አመጣ ነው ለምን እኮ እንደታመመ ገብቶኛል እኮ ግን እቺ ልጅ እንደ ጭራ የምትከተለው ችግር ሌላ ችግር ልታወሪ ነው የመጣሽው ወይስ ችግሩን ለመፍታት ነው የመጣሽው ሰምኛለሽ እኔ እያልኩሽ ያለሁት ከህይወታችን ውጪ እኔ እኮ እንዲቀር ነው ያናም ስለናው ማያገባሽም ሄዶ ነበርኩ ግን አንቺ እዚህ ውስጥ አያገባሽም በቃ ለግዝሽ ነው አይደል አግዞታል ስለዚህ ውጪ እንደ ጭራ ተከታይ መውጣት ካለብሽ አንቺ ነሽ የምትወጪው ሰማሽ አንቺ ነሽ የምትወጪው መውጣት ካለብሽ ከህይወታችን አንቺ ነሽ መውጣት ካለብሽ ነው ማረም የሚቆጭ ነገር ራስ ሽረፍ በቃ ስራት በቃ አትናገሪያት ልጅቷ በቃ አትናገሪያት በቃ ራስ ጉዳይ ይበቃሻል እኔ ልረፍበት በቃ ልረፍበት በቃ አትመላለሽብኝ የእውነት ይሄን ሰው እየጸበለ በቃ አያስፈልግም በቃ ሄሎ አስወጪልኝ አስወጪልኝ በቃ ለምን ሞታው ንገረኝ ውጡልኝ በቃ እያመመኝ ነው በቃ እያመመኝ ነው እኔ ማረፍ አለብኝ ዛሬም ሲንዘጭራ ማስከተል የምትፈልገው ማረፍ አለብኝ እሱ ያንቺ አረዳድ ነው በቃ ልጠይቀኝ ነው የመጣችው አረዳድ አይደለም እሷን መናገር አትችልም ነው ምን እናንተ እንጂ እሷን እየደገፍክ አይደለም ገባክ አይደል ውቢ አሁን እሷ ለናሂ እንደ እህቱ ከሆነች ልዑል ራሱ ለአንቺ እንደ ወንድም አለ ያው እኮ ነው እንደዛ እኮ ነው ለምን እንደዚህ ማለት ነው ማንንም አልጎዳም ገባሽ አይደል የማንንም ህይወት አላደፈረሰም እውነታውን ሊያጣራና ሁለታችን ለማስተራቅ ነው የመጣው ግን እናንተ ያሰባችሁበት መንገድ የወደቀ መንገድ ሁሉም ሰው ደግሞ እንዳንተ አይደለም ነው እንዳንተ አይደለም ግን እቺ ሴትዮ አንዴ ካገዛት ለምንድን እንደ ጭራ የምትከተለው አንዴ ኤርፖርት ተከተለለች አንዴ ቤት ሲመጣ ለምንድን እነሱ በግል ማናወራው ምክንያት እሺ አውሩ እናንተ ነይ እንጣል በቃ አታስፈልጊም ገባሽ አይደል እንዴ ሳንቀ መሆን ነው ወንድ ከተገረዝ ፈልጊላት ዘውጭ ከባለ ግን ዞር በይ በቃ ገባሽ አይደል ስናገርሽ ምን ልትሆኚ ነው ምን ልታመጪ ነው ውብዬ ስርዓት ያለሽ በቃ አበዛሽ ውጪ ከተባልሽ ውጪ አለቀ የማትፈልጊበት ቦታ ለምን ትገኛለሽ በቃ እንዴ ቢጎዳ እኔ ምንም ማውራው ነገር የለም ማውራት አለብን ለምን ማለት እሺ ነው ያውቁበት አንተ ምን ስለምሰራው አብሮ ነበር ምን ይጎዳታል ምን አጫሽቃበት ምን ይማቀላቻል ውጪ ታውለሻል ሄሎ አትወጪኝ ይቀመጥ እሱ እንደዚህ ባለጌ ዘልዛላ አይደለም ክብሩን የጠበቀ ነው እሺ ሁላችሁ ውጡልኝ ገባሽ ሁላችሁ ውጡልኝ አትንዘላዘይ በቃ ከሰው ባል ጋር ተው በቃ አንቺ ውጪ ማውራት አለብኝ አልፈልግም ምንም ካንቺ ጋር ማውራት ነገር የለም በቃ ውጪ
ምን አነሳስ? ቆይ አንተ ውጪ በቃ አንቺ ራስሽ ልታወሩ ከሆነ ሁለታችሁ ቁጭ ብላችሁ አውሩ። እኛ እንምጣ በቃ። ሄሎ እያመመኝ ነው። ምን አነሳስ? ቤትሽ አይደለም ያስወጪልኝ፣ ሁሉንም አስወጪልኝ። እኔ ማንንም አልፈልግም። በቃ ያመማሙኛል። እንደዛ ነው የምታስበው? ተው ግን ሁላችሁም በቃ ይረጋጋ። በቃ የምር ይሄ ነገር ይቆጫል ነው የምሬ ነው። ሰላሜን አትበጥብጪ እየመጣሽ ነው። ሰላሜን በጠበቅኩ አይደል? ይሄን ነገር ግን መቼም እንዳትረሳ። ይሄ የመጨረሻ ውሳኔ ነው። ይሄ ነው ወቀሽ እጅልኝ። በቃ አልፈልግሽም አልኩሽ። በቃ ውዬ ውጡና በቃ ሲረጋጋ ወጥታው በቃ ይረጋጋ። አሁንም ቢሆን ለመረጋጋት ሞከርሽ። እንዲህ በመሆን መፍትሄ የለም። ገብቶሻል አይደል? የሆነ ሳይንስ ስትታይ ራሷን ደንቃራ ነው የምትመስለው። የሆነ ችግር በቃ ዝም በይ አይደዛ። ውብዬ ተረጋጊ። በቃ እሷም መረጋጋት አለባት። እስካሁን ድረስ ነገሮችን እየተቀበለች አይደለም። ወዴት እየሄደ ነው ይሄ ነገር? ወይ ፈጣሪ። አይ ሳስበው እሷ ነገሮችን አልተቀበለቻቸውም። እስከዛሬም ያለችው ይቅርታ አድርጌልሻለሁ ያለችው ሁሉ ነገር ውሸት ነው ማለት ነው።